እንዲህ አይነት የሚያስጨንቅ ዜናዎች እንሰማለን። እየበዛ ነው የሚሄደው። ልብ በሉ። ደግ ዘመን የሚባል የሚመጣልህ የለም ከዚህ በኋላ መጽሐፍም ከዚህ በፊትም የነገረን ዘመኑ ክፉዎች ናቸው፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ አስብ አድነን ብሎ ሰው በዚህ ሰዓት ነው ወደ እግዚአብሔር ወደ አምላኩ መጠጋት ያለበት። ወደ ማንም አይደለም። ወደ ሃይማኖት ተቋም ብትጠጋ ሃይማኖት ተቋም ውስጥ ያለ ሸፍጥ አለ። ሃይማኖት ተቋም ውስጥ ያለ ከእግዚአብሔር ሐሳብ የራቀ ስንት ነገር ብትድብት አለ። ምንም ነገር ብትጠጣ እንኳን እንዳትነቃ አድርጎ የሚዋጋ ማን ነው ብለህ ካልክ ሰይጣን ነው። በዛን ሰዓት መድኃኒቱ ምንድን ነው ብለህ ካልክ ተንበርከክና መጽሐፍ ቅዱስን እንዳያስክ ጌታ ሆይ በለው። ይሄ ቅዱስ ቃል ያንተ ቃል ነው። አንብቤ ለሕይወቴ መመሪያ ይሆን ዘንድ በቅን ልብ ላነበው ፈልጋለሁ። የማነበውን እንዳስተውለው ያስተዋልኩትን እንድኖርበት እንድትረዳኝ ደግሞ ላነብ ስል እንደዚህ አይነት ተጽዕኖ አለ። ይህን ደግሞ ብለህ በኢየሱስ ክርስቶስ ስም ብቻ ስትገስጸው ካንተ ይርቃል። በኢየሱስ ክርስቶስ ስም ብቻ ስትገስጸው ይርቃል። የፈለግከውን የመላእክትን ስም ጥራ፣ የጻድቃንን ስም ጥራ፣ ያ ተጽዕኖ አይሄድም። የፈለግከው ስም በማርያም ስም፣ በገብርኤል ስም፣ በሚካኤል ስም ብለህ ብትለው ንቅንቅ አይልም። ለምን? በእነዚህ ስሞች ሰይጣን አልተሸነፈም። የጌታ እናት ናት፣ ቅድስት ሴት ነች። አዎ። እነዚህም ቅዱሳን መላእክት ናቸው። አዎ። ሰይጣን የተሸነፈውም የሚሸነፈውም በኢየሱስ ክርስቶስ ስም ተቃውሙት ነው ብሎ የሚለው። ከእናንተ ይሻል ይላል። እኔ በሕይወቴ ላይ እንደዛ ሆኖ ስቃወም፣ ሲያዛጋኝ ስቃወም፣ ሲያንጠራራኝ ስቃወም፣ ሲያስፋሽከኝ ስቃወም፣ ራስ ምታት ሲያመጣ ስቃወም ትቶኝ ሄዳል እኮ። ከዛስ መጽሐፍ ቅዱስና እኔ ብቻ ቀረን። እየዬ ከጌታዬ ጋር መጽሐፍ ቅዱስ ላይ ራሱ ታሪኩ በቃ በሚያምን ልብ ስለነበረ ማነበው ታሪኩ ራሱ በቃ በእግዚአብሔር በባለፉት ትውልዶች ያደረገው ተአምራት፣ አብርሃም ቤት ውስጥ ገብቶ ያደረገው ጥበቃው፣ ማዳኑ፣ ቸርነቱ፣ ምሕረቱ፣ ያዕቆብ ጋር ሄዶ ይስሐቅ ጋር ሄዶ እስራኤል ጋር ሄዶ በእያንዳንዱ ግለሰብ አባቶች ከዓለም ከተፈጠረ ጀምሮ ያደረገውን ነገር ስታይ በቃ ጌታማ እነዚህን አባቶች እንደዚህ የረዳ እኔንማ አይጥለኝም ብለህ ተስፋህን በማን ላይ ታደርጋለህ? በእግዚአብሔር ላይ። ወይ ወገኖቼ ብሉይ ኪዳንና አዲስ ኪዳን የተባለውን የእግዚአብሔርን ቃል መጽሐፍ ቅዱስን አንስታችሁ አንብቡ። ገድላት፣ ድርሳናት፣ ተአምራት ይህንን ቅዱሱን የእግዚአብሔርን ቃል እንዳያነቡ ዘመናቸውን ኦክፓድ አድርገው የያዙ መጽሐፍቶች ናቸው። ሕዝቤ የማይረባውን ይበላል፣ የሚረባውን ግን ጥሎታል። ሕዝቤ ወርቁን ጥሎ ደግሞ እርሳሱን የያዘው። መጽሐፍ ቅዱስን የማያነብ ጴንጤ የሞተ ጴንጤ ነው። መጽሐፍ ቅዱስን የማያነብ ኦርቶዶክስ ኦልሬዲ የሞተ ኦርቶዶክስ ነው። መጽሐፍ ቅዱስን የማያነብ አይሁዳዊ ካቶሊክ በለው ኦልሬዲ የሞተ ነው። ምክንያቱም የአምላኩን የእግዚአብሔርን ቃል አያውቅም። የአምላኩን የእግዚአብሔርን ቃል አልተመገበም። ነፍስ መብል ትፈልጋለች። ይህን ተናግሬ ልጨርስ። ነፍስ መብል ትፈልጋለች። የምን መብል? የእግዚአብሔርን ቃል መብል። የእግዚአብሔርን ቃል መብል ትፈልጋለች ነፍስ። ጌታ ምንድን ነው ያለው? ይህን ተናግሬ እንግዶችም ስለገቡ ለእነሱም እድል ስጥ። ጌታ በዮሐን ሰይጣን በፈተነው ሰዓት ላይ በምድረ በዳ ምንድን ነው ያለው? ይህን ድንጋይ ዳቦ እንዲሆን እዘዝና ብላ አለው። እንደተራበ አውቆ ፈታኝም ቀርቦ ይላል። ዲያብሎስ ማለት ነው። በኤደን ገነት በመብላት ሕግ የቀደመውን አዳም እንደጣለው ያውቃል። ያ እባብ ጌታን በምድረ በዳ መጥቶ የፈተነው ዲያብሎስ የቀደመው እባብ ነው። በኤደን ገነት አዳምና ሔዋንን የማይበላውን ብሉ ብሎ አስበልቷቸው የጣላቸው ሰይጣን ነው። የፊተኛውን አዳምን በመብላት ሕግ የጣለ ሰይጣን ሁለተኛው አዳም ክርስቶስንም በመብላት ሕግ ሊጥለው ምድረ በዳ ላይ መጣ። እንደተራበ አውቆ ኢየሱስ የእግዚአብሔር ልጅ ነው ትላለህ አይደል? እርቦሃል እኮ። ታዲያ ድንጋይ ለምን ዳቦ አድርገህ አትበላው?
ሐሳብ ማለት ነው። ጌታ መልሱ ምን ነበር? ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። የጌታ መልስ ማለት ነው። አሁን አብዛኛው ህዝብ አዳም በምን ነው የሚኖረው? አብዛኛው እዚህ ያለን በምን ነው የምንኖረው? በእንጀራ ነው። እንጀራ ምንም ነው የምንመግበው? ስጋችን ማለት ነው። ጣፈጥ አድርጊው ምናምን ነገር እያለን የጣፈጠውን እንበላለን። ሰው ግን ከእግዚአብሔር አፍም በሚወጣ ቃል ነው የሚኖረው። ከእግዚአብሔር አፍ የሚወጣ ቃል ምናችን ነው የሚመገበው? ነፍሳችን ናታ። ነፍስ ከየት ነው የተገኘችው? ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 24,000 ሰው ከበስተኋላ ሰላም ብያለሁ። ነፍስ ከየት ነው የተገኘችው? እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወትንም እስትንፋስ በአፍንጫው እፍ አለበት። ነፍስ ከየት ነው የተካፈልነው? ከጌታ። ለዚህ ነው ሰው ሲሞት ነፍሱ ከስጋው ስትለይ ስጋ ወደ አፈሩ ሲገባ ነፍስ ወዴት ትሄዳለች ይለናል ሰለሞን በመክብብ መጽሐፍት ላይ። ወደ ፈጠረ ወደ ሕያው እግዚአብሔር ትሄዳለች። ነፍስ በባላደራነት ለእኛ የሰጠን እንጂ የኤርሚያስ ነፍስ ተብላ እሱ ከየትም ቦታ ላይ አምጥቶ የሰጣት አደማ ነው። ከገበያ ገዝቼ እኔ ውስጥ የጨመርኳት አይደለችም። ሮያል ከሆነ ቦታ ላይ ገዝቶ ወይ ቤተሰብ ሰጥቶት ውስጡ የተቀመጠች አይደለችም። ኤልሳቤጥ ወይ ቤካ በል ዳንኤል በል ማናችንም፣ እስላም በል ክርስቲያን፣ ቡድሃ በል ሂንዱዝም፣ በእያንዳንዱ ውስጥ ያለችዋ ነፍስ እግዚአብሔር በባላደራነት ሰዎች ውስጥ ያስቀምጣት ናት። እቺ ነፍስ ደግሞ መብል አላት። ምሳሌ 19 ቁጥር 2 ላይ እስኪ ፖስት አድርጉት። ፖስት ምሳሌ 19 ቁጥር 2 ላይ ነፍስ እውቀት የሌላት ትሆን ዘንድ መልካም አይደለም ይላል። የማን እውቀት ይኖራት ነፍስ? የአምላኳ የእግዚአብሔር ቃል ነው። ከእግዚአብሔር አፍ የወጣው ከሱ አፍ የወጣው ቃል ነው ለእሷ መብሏ ምግቧ። የእግዚአብሔርን ቃል የምትበላ ነፍስ ትወፍራለች በውስጥ ማለት ነው፣ ማለት ትጠነክራለች ማለት ነው። የእግዚአብሔርን ቃል የማትበላ ነፍስ ትከሳለች፣ ትሞታለች። ቴንኪው ፖልዬ። ያው 19:2 ነፍስ እውቀት የሌለባት ትሆን ዘንድ መልካም አይደለም፣ እግሩንም የሚያፈጥን ከመንገድ ይስታል ይላል። ነፍስ እውቀት የሌላት ትሆን ዘንድ የኮምፒውተር እውቀት ነው? ኖ፣ እሱ ለዚህ ዓለም ነው። የአምላክ ቃል እውቀት ሊኖራት ይገባል። የእግዚአብሔር ቃል እውቀት ጌታችን ያለው እሱ ነው። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ሰው ስጋውን ብቻ ነው የሚመግበው፣ ነፍሱን አይመግብም። ስጋውን ሲመግብ ይመርጣል። እኛ ኢትዮጵያውያን አብዛኛው ካልቸራችን፣ ኤርትራውያን ካልቸራችን ምንድን ነው? እንጀራ ነው፣ ዳቦ ነው፣ በወጥ ምናምን ነገር። ሳንዱችን ምንም ብንበላ ግን አብዛኛው ምግባችን ይታወቃል። እንመርጣለን አንመርጥም? እንመርጣለን። የተገኘ ሬስቶራንት ገብተን እንበላለን። እኔ አልበላም፣ በውጭ ሀገር ነው ያለሁት። የህንድ፣ የጃፓን፣ የቪየትናም የምናም ነገር አለ። እዛ በረሮ እንቁራሪት ሁሉ ጭምር ነው ተጠብሶ እንትን የሚለው እና የተከፈተ ሬስቶራንት ሁሉ ገብቼ እኔ አልበላም። እናንተም አትበሉ። ሮያልም አሁን ከአሜሪካ ያለ ይመስለኛል ውጭ ሀገር የተከፈተ ሬስቶራንት ሁሉ ገብተን አንበላም። ሳንዱች እንኳን ለመብላት የተመረጠ ቦታዎች ነው የምንሄደው። ሰው ለስጋው ይህንን ያህል ይመርጣል የሚበላውን ነገር፣ ለነፍሱ ግን አይመርጥም። እግዚአብሔር ደግሞ ለነፍስ የመረጥኩልህ ከአፌ የወጣ ቃሌ ነው እና ብሉ አለ መድኃኒዓለም። ለሰይጣንም የመለሰለት አይ ሰው እኮ የሚኖረው አለው አንተ እንደምትለው በዳቦ ብቻ አይደለም። ልክ ነው። ከዚህ በፊት የነበረውን ትውልድ በዳቦ ብቻ ነው መኖር የሚችለው እያልክ እንዲህ አይነት ስብከት እየሰበክ ሰው ለዳቦ እንዲሯሯጥ አድርገው ሊሆን ይችላል። አሁን ግን ከእግዚአብሔርም አፍ በሚወጣ ቃል ነው እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። በዚህ የቀደመውን አዳምን በመብላት ሕግ የጣለ ሰይጣን ሁለተኛው አዳም ክርስቶስን ሊጥለው ሲመጣ አትችልም አለው። ለምን? አይ እኔ አንተ እንደምትለው በዳቦ ብቻ አይደለም የምኖረው፣ ሰው ያለ ዳቦም ከእግዚአብሔር አፍ በሚወጣ ቃል እንደሚኖር ምሳሌ ሆኜ ላሳያቸው ይሄው መጥቻለሁ ብሎ የሰይጣንን ግብዣ ተቀበለው? አልተቀበል፣ ደፋለት እዛው ገበታውም ማለት ነው።
የዳቦ ገበታውን በአፍጢሙ ደፋለት። እውቀት በእውቀት ማለት ነው። ሻቦላን የተማዘዙት ሰይፍ ማለት ነው። የእግዚአብሔርን ቃል እንዲህ ተብሎ ተጽፏል እያለ ማለት ሰይጣንም እንዲህ ተብሎ ተጽፏል ነው። ለምሳሌ አሁን ይጠብቁ ዘንድ መላእክቱን ስለአንተ ያዛቸዋል፣ እግርህን በድንጋይ እንዳትሰናከል ያነሷል ተብሎ ተጽፏልና ራስን ወርወር ብሎ አለው እና እኔ ከማን አንሼ ታዲያ ራሴን በወረውር ከሆነ ምንም ነገር ከዚች ነው ብሎ አላለው። የጌታ መልስ ምን ነበር? ጌታ አምላክን አትፈታተን ተብሎ ተጽፏል። ተጽፏል ነው የሚያዋጣው። በተጽፏል ነው ህይወት የሚቆመው። በተጽፏል ነው ህይወት ለዘላለም ነፍስም የምትድነው ሰውም የሚድነው። በተጽፏል ነው ሰይጣንን የምታሸንፈው። ክፉ ሰዎችን ሁሉ ሐሳባቸውን አልቀበልም ብለህ የምትለው። ይሄንን ደግሞ ሰው የተጻፈውን ሲያነብ ነው ማለት ነው። በጌታ ልለምናችሁ ወንድሞቼና እህቶቼ፣ በአማኑኤል በክቡር ስሙ ልለምናችሁ መጽሐፍ ቅዱስን አንብቡ። ማንም አያምታታም። ሰይጣንም ይሁን ፓስተርም ይሁን ሼካም ይሁን ቄስም ይሁን ማለት ነው። መጽሐፍ ቅዱስን አንብቡ። ስለዚህ ገድላት ድርሳናትን ሁሉ ቀን ለምን ትናገራላችሁ ብላችሁ ለምትሉ መጽሐፍ ቅዱስን እንዳያውቁ የጋረዷቸው መጋረጃዎች ስለሆኑ ነው። ለኦርቶዶክሳውያንም ለወንጌላውያን አማኞችን መልስ ይሄ ነው። መጽሐፍ ገድላት ድርሳናት ትክክል አለመሆናቸውን አሁን ህዝቡ እያወቀ ነው። ላይ ከላይ ከጳጳሳት ጀምሮ አውቀዋል። ኦልሬዲ ስብሰባ ተሰብስበውበታል። ይታረም ብለዋል። ጥሩ ነው፣ ጅማሬ ጀምረዋል። ጌታ ይርዳቸው። ጸልያለሁ። እኔ ገንዘብ ኖሮኝ በገንዘብ ባግዛት ኦርቶዶክስ ቤተክርስቲያንን ይህን ስራ ለመስራት በሕያው ጌታ ፊት አልኩ ቼክ ጽፌ ነበር የምሰጣቸው። ይህን ስራ ለሚሰሩ ሰዎች ቤተክርስቲያን የመደበቻቸው ደሞዛቸውን ከፍዬ በአግባብ በሰሩትና ምድሪቱ የምትፈወስበትን ህዝቡ የሚፈወስበትን ነገር በሰሩ ህዝቤ ነው። ትናንትና ሳገለግለው የነበረ ህዝባችን ነው። እዚህ ውስጥ ወገኖቻችን ናቸው። ለምን ይጥፉ? የዘላለምን ህይወት በክርስቶስ ኢየሱስ የሚያገኙበትን መልካሙን መብል፣ ጤነኛውን መብል መጽሐፍ ቅዱስን ጥለው የገድላት ድርሳናት እኮ የግለሰብ መቃብር ሂድና ሳምና የዘላለም ህይወት ታገኛለህ ነው ብሎ የሚለው። መጽሐፍ ቅዱስ ግን ስታነብ የማንንም ግለሰብ አብርሃምን ይነግርሃል። የአብርሃምን መቃብር ሳምና የዘላለም ህይወት ታገኛለህ አይልም መጽሐፍ ቅዱስ። አብርሃም ጻድቅ ሰው አይደል? ኧረ በጣም እግዚአብሔር የመሰከረለት ነው። ሲጠራ የአቡነ ተክለ ሃይማኖት አምላክ አይባልም። የአብርሃም የይስሐቅ የያዕቆብ አምላክ፣ የፓስተር እንትና አምላክ አይባልም። የአብርሃም የይስሐቅ የያዕቆብ አምላክ ነው ተብሎ ይባላል። እና ፕሊስ ይህ ነው ምንታውላችሁ። ወንድማችን ዳዊት እዛ እሱ በተወለደበት አካባቢ ያሉ ኦርቶዶክሳውያንም ይህን ጥያቄ ማንሳታቸው ብዙ ጽሁፎች ነው የሚመጡልኝ። ለእግዚአብሔር ክብር ይሁን። ህዝብ እየተነጋገረበት ነው። ህዝብ እየተነጋገረበት ነው። አያሳዝናቸውም? ይህ ህዝብ እኔ በሃይማኖት ቤት ያለ ንግድና ሸፍጥ መቆም አለበት። አያሳዝናቸውም? ካቶሊክ በሚባል ሃይማኖት ውስጥ ዘግተው ይዘው ህዝቡን እንደፈለጋቸው የሚነዱት፣ ኦርቶዶክስ በሚባል ቤት ውስጥ እንደፈለገ የሚነዱት፣ እዚህ እኛም ጋር ፔንቴኮስታንን ብሎ የሚል ዳር እናስይዘዋለን አልኩ። የእግዚአብሔርን ቃል ትቶ የራሱን ሐሳብ አምጥቶ እጭናለሁ ብሎ የሚል ፓስተር ህዝቡን እንደፈለገው ሊነዳው አይችልም። ካደረገ ስርዓት ያዝ ይባላል። ህዝብ የእግዚአብሔር ነው። ራሱ እግዚአብሔር ነው ሰው ሆኖ ለዚህ ህዝብ የሞተለት። ከሞተለት ከጌታው ጋር አገናኘዋ። እረኛ ነውና ክርስቶስ እረኛ መንጋውን ከእረኛው ጋር አገናኝ። ስትሰብክም መንጋውን ከእረኛው ጋር የሚያገናኝ ስብከት፣ ስታስተምርም መንጋውን ከእረኛው ጋር። መንጋ ማለት እኔ እናንተ ህዝቡ ማለት ነው። ህዝቡን ከክርስቶስ ጋር የሚያገናኝ ስብከት፣ ህዝቡን ከክርስቶስ ጋር የሚያገናኝ ትምህርት፣ ህዝቡን ከክርስቶስ ጋር የሚያገናኝ ትንቢት ነው ማምጣት ካለብህ ማምጣት ያለብህ ማለት ነው ከጌታ ተቀብለ። አሁን ግን ህዝቡን ከክርስቶስ የሚያርቅ መጽሐፍት ነው እየተጻፈ ያለው። ህዝቡን ከክርስቶስ ጋር የሚያቀርብ መጽሐፍ ቅዱስ ነው። በየሰዎች የተጻፈው መጽሐፍት ግን ገድላት ድርሳናት የተባለው ህዝቡን ከክርስቶስ የሚያርቅ አይተናል። ታምረ ማርያም ላይ ምንድነው 16ቱን ህግጋትን ካዱ ይላል። ለእግዚአብሔር ባሪያዎች አትሁኑ ይላል። ለእመቤታችን ባሪያዎች ለመሆን ኑንሽ ቀዳደም ብዬ እነግራችኋለሁ ይለናል። ከዚህ የባሰ ሞታል እንዲ ወንድሞች እናቶቼ፣
ሕያው አምላክን ለዘላለም የሚኖረውን ጌታ ባሪያዎች አትሁኑለት፣ ለእሱ አትገዙ፣ ለእሱ አትታዘዙ፣ እሱን እሺ አትበሉት ብሎ የሚል ጽሑፍ በዚች ትልቅ ቤተክርስቲያን ውስጥ ተጽፎ እኮ ነው የተገኘው። የፊደል ስህተት አይደለም፣ በዓላማ ነው የተከተበው። በዓላማ እግዚአብሔርን ክደህ ማርያምን ካልካድክ መንግሥተ ሰማያት ትገባለህ ብሎ የሚለውን መጽሐፍታቸውን እኮ ሊቃውንቶቹ ወጥተው እኮ ሲሰብኩት እያየን ነው። እዚህ ኑና እንነጋገርበት ነው። አንነጋገርም ከእናንተ ጋር እሱ ትምህርታችን አይደለም። ትምህርታችሁ ካልሆነ ሊቀ ሊቃውንቱ አይደል እየወጡ የሚሰብኩት? ይኸው በባለፈው እየተናጩ ነበር። እግዚአብሔርን እንኳን ብትክዱት አለ ሥላሴን ክደህ አብ ወልድ መንፈስ ቅዱስን ክደህ ማርያምን አትካድ እንጂ መንግሥተ ሰማያት ታስገባለች ይላል። ለዚህ ህዝብ ወንጌል መሰበክ የለበትም? ወንድሞች መሰበክ አለበት። ወንጌል ለማንም ነው የሚሰበከው። እኔ ጴንጤ ነኝና ወንጌል አትስበከኝ ብለህ ልትል አትችልም ለማለት ፈልጌ ነው። ኦርቶዶክስ ነኝ ወንጌል ልትሰብከኝ አትችልም ልትል አትችልም። ለአይሁዳውያን ወንጌል ተሰብኳል። ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት የሚባል የእምነት ተቋም በክርስትና ካታጎሪ ውስጥ ያሉ ሳይነሱ ሳይፈጠሩ እዚህ ምድር ላይ ሳይኖሩ በፊት ይሁዲ የሚባል የአይሁድ ሃይማኖት አለ። እግዚአብሔር ራሱ በሲና ሕግ የሰጣቸው ራሱ የመሰረተው ሃይማኖት። ለዛ ሃይማኖት ወንጌል ተሰብኳል ነው የምልህ። ብራዘር አታካብድም እንዴ? ሃይማኖት ላለው ለአይሁዳዊ ወንጌል ተሰብኳል። ወንጌል ማለት የምስራች ስለሆነ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ስለሆነ ተሰብኳል። እነ ጴጥሮስ እኮ ለዛው ሕዝብ ነው እኮ የሰበኩት። እናንተ የሰቀላችሁትን እግዚአብሔር እንግዲህ ሞትን ጣር አጥፍቶ አስነሳው ብሎ ወንጌል ሰበከ ማለት ነው። ወንጌል ስለ ልጁ ስለ አብ ልጅ ከቅድስት ድንግል ማርያም ሰው ሆኖ ስለተወለደው ስለ ኢየሱስ ክርስቶስ ሞትና ትንሣኤ ብሎም አዳኝነት ምሕረትና ፍቅሩ ለሕዝብ መስበክ እንጂ የእንትና ጥፍር ተቆረጠ፣ የእንትና አይን ወለቀ፣ የእንትና እግር ዞረ፣ የእንትና መቀመጫ ሳሳ እየተባለ የሚወራ ወሬ አይደለም። እና ተባረኩ። ቴንኪው ዳንዬ ወንድምነት ሰላም በሉ። ጊዜ ልስጣችሁ። ሰላም በሉ። ኤልሳቤጥ አጫጭር ሰላም በሉና ከዛ ሪያል ወንድማችን መጥቷል። እሱ የሚለውን ሰላም ይበልና እናወራለን። ወንድምነት ዳንዬ ሰላም በል። ቴንኪው ዳዊት በጣም ነው የምናመሰግነው። ዳንዬ አለ? እሺ ወንድምነት ትሰማለህ? አዎ ትሰማለህ። ውጭ ሰላም ብያለሁኝ ወገኖች ሁላችሁ። ቤት አልገባሁም፣ እየገባሁኝ ነው እና ለቤት እንደዚሁ ድምፅ ላሰማ ብዬ ነው። ጸጋና ሰላም ይብዛላችሁ ወንድምነት። እሺ ትላለህ፣ ቤት እገባለሁ። እሺ ቴንኪው ኤልሳቤጥ ሰላም በይ። ኤልሳቤጥ የለሽም? እሺ ቤካይ ሰላም በል። ኤርማያ ወንድምነት ሰላም ላንተ ይሁን። ሰላም ይብዛ። ቴንኪው ብራዘር፣ ጸጋ ይብዛላችሁ። እሺ ግርምሽዬ ሰላም። ሁላችሁንም ሰላም ብያለሁ። ከስር ያላችሁ ወንድሞች እህቶቼ፣ ቅዱሳን እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እወዳችኋለሁ። ቴንክ ሶ ማች። ቴንኪው ቤካይ ተባረክ። ግርምሽዬ ሰላም በል። ከዛ ወንድማችን ሮያል ሰላም ላንተ ይሁን። እሺ ሰላም ለእናንተ ይሁን። በገስት ላይ ያላችሁት ወንድሞች እንደዚሁም ታች ላይ ያላችሁት ወንድሞች ጌታ ሰላምና ጸጋ ባላችሁበት ሁሉ ይብዛላችሁ። ተባረኩ። ጸጋ ይብዛላችሁ። አሜን። ቴንኪው ኦኬ። ሮያል ወንድማችን እንኳን ደህና መጣ። ሰላም በል። እግረ መንገድ የምትለውም ነገር ካለ ማለት ትችላለህ። አመሰግናለሁ ኤርሚያስ። ያው እኔ እንኳን ማለት የፈለግኩት ምንድን ነበር፣ ኖርማሊ አሁን ገባ ጊዜው በጣም ባለፈውን ብያለሁ እና ያለንበት አካባቢ ሰዎች ነው ልናውቀው የምንችለው እና አሁን የጴንጤውና የካቶሊኩ የኦርቶዶክሱ የምናምን እንደዚህ መተቻቸቱ ምናምን ቀርቶ በጣም ከባድ ጊዜ ነው። አሁን እኔ እልክልሃለሁ በውስጥ አሁን ቅድም ራሱ የነበርኩበት ቦታ ምን ኮክቴል ባር ተከፍቷል። የዲያብሎ ሚል ዲያብሎ ኮክቴል ባር ሚል ተከፍቷል እና እግዚአብሔር ያሳይ። ዲያብሎ ኮክቴል ባር ነው የሚለው እና ሌላ ቦታ ኮክቴል ባሮች የሚሸጠው ኮክቴል 8 ኦይሮ 10 ኦይሮ ምናምን ነው የሚሸጠው እና 9ም 8ም እንደዛ
እዛ ዲያብሎ ኮክቴል ባር የሚባለው ጥቁሮችና እነዚህ ሀበሻም ምናምን ኤርትራም እንዴ ይሄዳል። 4 ኦይሮ ነው የሚሸጠው 4 ኦይሮ እና ምን ያክል ትውልዱ እየጠፋ እንደሆነ ባለፈውም ነገር ያለው እና ምን ያክልና ቺፕ ነው ማለት ነው ሌላ ቦታ ከሚሸጠው ማለት ነው። አዎ ማለት በቃ በጣም ቺፕ ነው። እና ደግሞ የሚገርምህ ነገር እንትን እኔም እንደዚህ መቀለጣጠፍ ምናምን ስለምችል ጠየቅኩትኝ እዛ የነበረውን ጥበቃ ምናምን ጠይቀው ወደ ውስጥ ገብቼ ማየት ይችላሉ ምናምን ስለው እና ላሳይ ቀስ ብለህ ምናምን ብሎ ምን እንደወደቀ ታውቃለህ? መሬት ታዝናለህ። መስቀል ምናምን ወድቋል። መስቀሉ ደግሞ የወዳደቀው የት ነው? ወደ ቶይሌት ምናምን መግቢያ ላይ መሬት ላይ ወድቋል መስቀል። የመስቀል ቅርጽ ምናምን ስዕል ሁሉ ማለት ነው። እና ተመልከት ትውልድ ምን ያህል እየጠፋ አሁን በውስጥ ልክልሃለሁ የባሩን እና ራሱ ቦታው ራሱ ከከተማ ወጣ አድርገው ነው የሰሩት። እና አጥሩ ምናምን ስታየው ልክ ሀገር ቤት ያለ አጥር ነው የሚመስል። እና ትውልዱ እኔ አሁን ለመናገር የፈለኩትና የቆየሁትኝ እስካሁን ድረስ በቃ ይሄ አሁን ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት ብለን እኛ ምንባላለን። ግን ተመልከት እነሱ በጥፍ ሂደው ሙሉ ለሙሉ እነሱ ግደንታቸው አይደለም። በቃ ክርስቲያን የተባለ ቢያንስ እኮ እኔ ኦርቶዶክስ በሆን ኤርሚያስ ፕሮቴስታንት ብትሆን እኮ ይህ በቃ ማያስማማን ብዙ ነገር ቢኖርም ግን ቢያንስ ክርስቶስን እናውቃለን እናመልካለን። ግን ተመልከት አሁን እዚህ ቦታ ላይ ቺፕ ነው ብለው ራሱ በዛ ቦታ የሚገባሉ። ኢቨን ራሱን እንደዛ ጥበቃውን ስጠይቀው ራሱ አስተናጋጆች የሚገቡት ዲያብሎ እንትን ኮክቴል ባር ደህና ክፍያ ስለሚሰጣቸው ነው። አስተናጋጆች በቃ ክርስቲያን የሆኑ አስተናጋጆች። እና ይህንን ለመናገር ፈልጌ ነው። በውስጥ እልክልሃለሁ ራሱ ጽሑፉን ዲያብሎ ኮክቴል ባር የሚለውን። እና እኔ መናገር የፈለግኩት ምንድን ነው በጣም ከባድ ጊዜ ነው በእውነት ውስጡ ለሚኖርበትና ለሚያው ሰው በጣም ይከብዳል። ስለዚህ አሁን የፕሮቴስታንትና የኦርቶዶክስ የምናምን የካቶሊክ ፍትጊያውን ትተን በትውልድ ላይ ቢሰራ ይሻላል። የኛ ምንም ቢሆን የሚያጣሉ ነገሮች የተወሰኑ ናቸው። ጊዜም ሊያሻሽላቸው ይችል ይሆናል። ግን አሁን በዓለም ላይ እየመጣ ያለው ነገር የሚያስፈራ ነገር፣ በጣም የሚያስፈራ ነገር። በቃ ኖርማሊ በጣም ስታየው ራሱ የሚዘገንን ነገር ነው። በቃ በማንኛውም ነገር እነዚህ በግብረ ሰዶማውያን በኩል ያለው መብት ያንን ነገር አንተ ብትቃወም በፍርድ ቤት የሚወጣብህ መዘዝ በጣም የተለየ ነው ብቻ። እና ሁሉ ነገር በጣም ከባድ ስለሆነ ትሬን ውስጥ ምናምን የምታየው ነገር ሁሉ፣ ባስ ውስጥ ምናምን የምታየው ነገር ሁሉ ያን ነገር አንተ ከባህሌ ከምናምን ከእምነቴ ውጭ ነው ብለህ ራሱ ያንን ነገር እንትን ማለት እንደማትችል አሁን ለምሳሌ ልንገር የሚሰሩት ነገር ሁሉ ከማጣት እኔ ብዙ ቦታ ገብቼ ማየት ስለምወድ ነው። በቃ በጣም ነገሮች መመራመር ማየት ስለምወድ አሁን አንድ ቤት አለ ክሎ ባር ይባላል። ክሎ ማለት ቶይሌት ማለት ነው። ያ ቤት እዛ ባር ውስጥ የሚጠጣው ምንድነው? ሬሳ ሳጥን ላይ ነው ሰው ተቀምጦ የሚጠጣው። እና ልክ ቶይሌቱ በጥቁር በር ነው። ቶይሌቱ 666 ነው የሚለው 666 ተመልከት። እዛ ባር ውስጥ ማታ ላይ ልክ ሲገባ ይጨልማል። እንደገና ጣራ ወደታችን እንዲወርድ አድርገው ሰርቶታል። በራሱ ጊዜ ወደታች ወርድና ወደ ላይ ከፍ ይላል። እና እንደዚህ አይነት በቃ ሙሉ ለሙሉ ምድር ላይ እግዚአብሔር እንዲጠፋ ነው እነሱ ስራ እየሰሩ ያሉት። ስለዚህ እኔ ኤርሚያስ እንግዲህ እናንተ ታውቃላችሁ እኔ ነግሬያለሁ ዓለም ላይ ያለው ሰው ነኝ፣ ግን እምነቴም ቀናኢ ነኝ። ስለዚህ የኦርቶዶክስ የምናምን ፍትጊያው ቀርቶ ትውልድ ላይ ቢሰራ ለማለት ነው። ቴንኪው ለሰጠኝ እድል አመሰግናለሁ። አይ ቲንክ ኤርሚ ራቅ ብሎ ሊሆን ይችላል። ግን ሶሪ እያወራሁ እኮ ነበር፣ ሚዩት አድርጌ ነው ወዲያውኑ። ቴንኪው ሪያሊ ምንድነው እያልኩ ያለት ሚዩት አድርጌ ነበር። አየህ የማወራው ማለት ነው። ምንድነው ልክ ነህ። ትውልዱ ላይ ነው መሰራት ያለበት። ይህን እኮ ነው እያልን ያለ ነው። ቅድም
አድሎ ሳናረግ ወይ ደግሞ ልዩነት ሳናረግ ሰው ካቶሊክ የለ፣ ፕሮቴስታንት፣ ኦርቶዶክስ የለ፣ አይሁዳዊ ማንም የለም። ማንም ሰው የአምላክን የእግዚአብሔርን ቃል ማንበብ አለበት። በተለይ ወንጌላውያን አማኞች እኛ ካቶሊካውያንና ኦርቶዶክሳውያን፣ አይሁዳውያን የአምላክን የእግዚአብሔርን ቃል እናምናለን። አይሁዳውያን ከ27ቱ ከአዲስ ኪዳን መጽሐፍት ውጭ ያውም እነሱም ጥቂቶቹ ናቸው። ለምሳሌ ሜሳኒክ ጁሾች እነሱ በ66ቱ መጽሐፍት ነው የሚያምኑት። ግን እነዚህ ሪል ጁዳይዝም የሚባሉት በድሮ በአባቶቻችን እምነት ነው ያለኑ ብለው የሚሉት በእነሱ መጽሐፍት አቆጣጠር ወደ 24 አካባቢ ናቸው። 39 የተባሉት የቅዱሳን መጽሐፍት እነሱ በጠቅልለው አንድ መጽሐፍት ብለው የሚይዟቸውም አሉ። ግን በእግዚአብሔር ቃል እነሱ የሚቀበሏቸውን መጽሐፍ ቅዱስን በሙሉ እኛ እንቀበላለን። መጽሐፍ ቅዱስን ያልኩት መጽሐፍቶች ሌሎች አሏቸው እንደ ታልሙድ፣ ግማራ ምናምን ነገር እነሱን እኛ አንቀበልም። ግን በታናክ ላይ የተጻፈውን በሙሉ ነው የምንቀበለው። ስለዚህ ለእነሱም ይሁን ለእኛ፣ ለአይሁዳውያንም ይሁን ለእኛ፣ ለክርስቲያኖች ብለን ለምንል ኦርቶዶክስና ካቶሊክ፣ ፕሮቴስታንት ለሰው ልጅ ከኛም አልፎ ለሰው ልጅ ሁሉ በሙሉ በምንድነው የሚያስፈልገው ነው ያልኩት የእግዚአብሔር ቃል ነው። ቅድም እናገርበት የነበረ ይሄ ነው። ሰው የአምላኩን የእግዚአብሔርን ቃል ካለማወቁ የተነሳ ነው ወደ እነዚህ አይነት ጥፋት ሄደው። የመጠጥ ቤት ብቻ ሳይሆን የምግብ ቤቶች ሁሉ አሉ። በፒዛ ስም የተከፈቱ የዲያብሎስ ቤቶች አሉ በስርዓት። እኔም አይቻለሁ፣ በዓይኔ አይቻለሁ፣ ገብቼ ውስጥ ድረስ ፒዛ ልናዝ ገብተን ስናየው የሌላ ነው እና ጽሁፉ ራሱ ከውጭ ይናገራል። ግን ሊያው ብዬ በእኔ ውስጥ ያለው እዛ ከእነሱ ጋር ካለ ምዕራፍ 4 ላይ ምዕራፍ 5 ቁጥር 19 ላይ የስጋ ስራ የተገለጠ ነው ብሎ የሚለውን እሱም በሙሉ ተጽፎ ማለት ነው። ስለዚህ አንዳንዴ ቺዝ አንዳንዴ ደግሞ እንደዚህ ምናምን ነገር አለ የሚወዱት ማለት ነው። እዛ ቤት አዘን አናውቅም። ኦኬ ሌላ እንደዚህ ጣሊያን ቤት ትውልዱ ላይ መስራት ነው። ትውልዱ ላይ ግን ለመስራት ይህንን ምክር የምንመክር ሰዎች እኛ ራሳችን ህይወታችን ላይ መስራት አለን። መጠጥ ይጠጣሉ። የተለያየ ርኩሰት ወደ ሽንት ቤት ሲሄድ መስቀል እየተጣለ እየረገጡት ማለት ሰይጣን ምን ያህል እንግዲህ ክርስቶስ አላወቀ ኦኬ ባለ በሌለ ኃይሉ ትውልዱን አስቶት ወደ ሲኦል መውረድ የሚፈልገው እያረገም ነው። አሁን እግዚአብሔር ካረዳቸው በስተቀር ሮያል ገብቶ ያየበት እዛ መጠጥ ቤት ያሉ ሰዎች በምንም አይነት መልኩ መንግስተ ሰማያት አይገቡም። ጌታ ረድቷቸው ለህይወት የሚሆን ንስሐ ወንጌል ተሰብኮላቸው ልባቸውን ሰምተው ካልተመለሱ በስተቀር እንደዛው እየጠጡ ነው የዘመናቸው ቁጥር የሚያልቀው። በቃ ይዟቸው ድቅድቅ ጨለማ የእሳት ባህር ነው የሚገቡት። በቃ ራሳቸውን ሸጠዋል ለዚህ ነገር ማለት ነው። ራሳቸውን አሳልፈው ሸጠዋል፣ ራሳቸውን አሳልፈው ሰጥተዋል ማለት ነው። ልብ በሉ። ታዲያ እንዲህ አይነት ነገር ስናይ ምንድነው ማድረግ ያለብን? ሪያል ወንድማችን ምንድን ነው ያለው? ትውልዱ ላይ መስራት አለብን ነው ያለው። አዎ ትውልዱ ላይ ነው መስራት ያለብን። ምንድነው መስራት ያለብን? ትውልዱ የአምላኩን የእግዚአብሔርን ቃል ነው ማወቅ ያለበት። እዛ ጋር መጠጥ ቤት ጥርሱን ያገጠጠ ሰይጣን ምናምን ነገር ስለሚታይ ብቻ አይደለም። ሌላውስ በሌላስ ነገር በእያንዳንዱ እኮ ነው ያለው ብራዘር። በእያንዳንዱ
በመጠጥ ይዘውም በመጠጥ ይዞታል። በዝሙት ይዘውም በዝሙት ይዞታል። በዘረኝነት ይዘውም በዘረኝነት ይዞታል። በሌላ ክፋት፣ በቂም በቀል፣ በጥላቻ፣ በአመፅ፣ በተንኮል ትውልድ ትውልድን እያጠፋ ነው። ትውልድ ትውልድን እየገደለ ነው። በዚህ ሰዓት ላይ ትውልዱ ምንድነው ማድረግ ያለበት? ትውልዱ ላይ እንስራ ብለን ስንል ኦኬ፣ እኔና ሮያል ራሳችን ላይ መስራት አለበት። መጀመሪያ እኛ ራሳችንን ደግሞ ራሳችን መስራት እንችላለን ብለን ስንል አንችልም። ምክንያቱስ የህይወታችን ሰሪ የህይወታችን ባለቤት እግዚአብሔር አለ። ስለዚህ እኔና ሮያል ራሳችን እዚህ ያለን ሰዎች በሙሉ አምላካችንን እግዚአብሔርን ነው ስራ ለውጠን በቃ ትክክል አይደለንም፣ ከፍቃድ ምክር ርቀናል፣ በስጋ አይኖቻችን የምናየው ነገር ደስ አያሰኘንም። እነዚህ ሰዎች ናቸው እንደኛ። እኛም ነገ እንደነሱ ልንሆን የማንችልበት አንዳችን ምክንያት የለም። እባክህ አድነኝ፣ ወደ አንተ መመለስ እፈልጋለሁ። ህይወቴን የሰራሃት አንተ ነህ፣ ወደዚህ ዓለም ያመጣኝ አንተ ነህ። በማንም ፍቃድ አይደለም የሚመጣ። ኢቭን እናትና አባቶቻችን እንኳን ፈቅደው አላመጡንም ወደዚህ ዓለም። ታውቃላችሁ፣ አላመጡንም። ልጅ ይፈልጋሉ፣ ልጅ የሚሰጥ እግዚአብሔር ነው። ስለዚህ እናትና አባቶቻችን በሩካቤ ስጋ እግዚአብሔር በፈጠረው በሩካቤ ስጋ በአንድ ሴትና በአንድ ወንድ መካከል የሚደረግን የግብረ ስጋ ግንኙነት አደረጉ እንጂ እጃቸውን አስገብተው የሮያል እጁ፣ ጆሮ፣ አፍንጫው፣ የኔ እጅ፣ እግር፣ አፍንጫዬ እንዲህ እንዲሆን እናቴም አባቴም ምንም ያደረጉት አስተዋጽኦ የለም። አልጋ ላይ ተኝተው የግብረ ስጋ ግንኙነት ከማድረጉ በቀር ግን ልጅ ደግሞ እንዲሰጣቸው እግዚአብሔርን ከመጠየቅ ወይ ከመጸለይ በቀር ማለት ነው። ስውር እጆቹ፣ የማይታይ ስውር እጆቹ በማህፀን ግሩምና ድንቅ አድርጎ ፈጥሮ ሮያል ብቅ አለ እያለቀሰ። ኤርሚያስ ወጣ በእናቱ ማህፀን እያለቀሰ፣ አንቺም አንተም እኔም። ስለዚህ ሰሪ ያለን ማለት ነው፣ ፈጣሪ ያለን ማለት ነው፣ የሰራን አለ ማለት ነው። የሰራንን ነው ለውጠን ማለት በዚህ ጊዜ እንግዲያው እንደዚህ ካየን ሮያልዬ የሰራንን ነው ለውጠን ከዚህ ከሚጠፋ ትውልድ ጋር አብሬ እንዳልጠፋ ብሎ በኖህ ዘመን የሆነውን አይነት መጽሐፍ ቅዱስን ዞር ብለን ብናስብ አድነን ብሎ ሰው በዚህ ሰዓት ነው ወደ እግዚአብሔር ወደ አምላኩ መጠጋት ያለበት። ወደ ማንም አይደለም። ወደ ሃይማኖት ተቋም ብትጠጋ ሃይማኖት ተቋም ውስጥ ያለ ሸፍጥ አለ። ሃይማኖት ተቋም ውስጥ ያለ ከእግዚአብሔር ሐሳብ የራቀ ስንት ነገር አለ። በዚህ ሰዓት ሰው እግዚአብሔርን መፈለግ ያለበት። እግዚአብሔርን ሲፈልግ እግዚአብሔርን ለመፈለግ ቁጥር አንድ ማንሳት ያለበት መጽሐፍ ቅዱስን ነው። የአምላክ የእግዚአብሔር ቃል ኦርቶዶክሳውያንም ካቶሊካውያንም ወንጌላውያንም አይሁዳውያንም የምናምነው በነቢያትና በሐዋርያት የተሰበከ የተነገረ የሁላችን ጌታ በሆነው በኢየሱስ ክርስቶስ የተነገረን ያስተማረን መጽሐፍ ቅዱስ አለ። እሱን አንስተ ማንበብ፣ ማሰላሰል፣ መጸለይ፣ በእግዚአብሔር ፊት እርዳኝ ብሎ መጮህ፣ እርዳኝ ብሎ መጮህ። የሁለት እንቁራሪቶች ታሪክ ይወራል ብዙ ጊዜ በምሳሌ ማለት ነው በሰባኪያኑ ዘንድ። ሁለት እንቁራሪቶች በአንድ ኩሬ ውሃ ውስጥ ይኖሩ ነበር። ያው እንቁራሪቶች የሚኖሩት ውሃ ውስጥ ነውና እና አንዷ እንቁራሪት ሁሌ እየወጣች ትጮኻለች ወደ ኩሬው ጫፍ ላይ ማለት ነው። የእንቁራሪት ጩኸት ሰምታችኋል። እኔ ክረምት ስላደግኩ እኛ ጋር ደግሞ በጣም ብዙ አሉ በክረምት ሰዓት ማለት ነው። ያ አዲስ አበባ ከተማ ውስጥ ብትሆን ትሰማለህ። ወደ ወንዙ ወደ ቀበና ወረድ ስትል ምናምን ነገር ብቻ ወይ በቤታችን ውስጥ ረግረግ ምናምን ነገር ባለበት ወይ ጥሻ ባለበት ማለት ነው። እና ትጮኻለች ያቺ እንቁራሪት። ሁለት ናቸው። አንዷ እሪ ነው የምትለው ሁሉ ቀን እየወጣች። ያ ኢትዮጵያ አንደኛይቱ ደግሞ ምንም እንትን አትልም፣ አትጮህም አሉ አይደል? አዲስ አበባ ምን አዲስ አበባ ምን የሌለ ነገር አለ? ጥየው አዲስ አበባ ምን የሌለ ነገር አለ? የሀገሪቱ ርዕሰ መዲና መሆኗ የእንስሳቱ ሁሉ እኮ ነው ርዕሰ መዲናነቷ። ኤኒዌይ እንኳንም ኖሩ ችግር የለውም። ግን ኢትዮጵያዊ መናገር ሲፈልግ በእንስሶች ነው የሚናገረው። ታውቃለህ? ቀበሮ ሰውን ማመር ቀብሮ ነው ብላለች ይላሉ። እንዲህ አይነት አማርኛ ስትናገር ሰምቼ አላውቅም። ቀበሮ እረኛ ስለሆንኩኝ በጎቻችንን ስትበላ እንጂ እንደዚህ አይነት አማርኛ ስትናገር ሰምቼ አላውቅም። ሁቱ ቀበሮ የሚባሉ ነገሮች አሉ። ጅብ ምናምን ነገር እንደዚህ አይነት ነብር እኔ ሰምቻለሁ። ሰምተሃል አንተ? እኔ ሰምቻለሁ። የእናንተ ቀበሮ ስትናገር ሰው ማመን ቀብሮ ነው።
ጫካ ውስጥ ነበርኩና ለአደን ከእንስሳ እንደዚህ ብለው የተናገረች የለም። አህያ እኔ ከሞት ሰርዶ ያብቃል ብላለች ይላሉ። እንደዚህም ከበልዓም አህያ ውጭ በሰው ቋንቋ ስትናገር የእኛ ሀገር አህዮች ሲናገሩ እኔ አልሰማሁም። ግን አበሻ በቃ መናገር ሲፈልግ በእንቁራሪት፣ በቀበሮ፣ በጥንቸል፣ በዝሆን፣ በአይጥ፣ በጉርጥ ምናምን ነገር እንደዚህ አንበሶና ነብሮ ምናምን ነገር እያሉ ማለት ነው። ያላሉትን ሊሉትን የማይችሉትን ሁሉ እኛ ልንልነው የምንፈልገውን ነገር አንበሳ ላይ ያሳበን፣ አህያ ላይ ያሳበን፣ ጉርጥና ጊንጥ ላይ ያሳበን እናወራለን። እናችም እንቁራሪቷ አንደኛይቱ ዝም ትላለች፣ ያችኛይቱ ሁሌ እሪ ትላለች፣ ትጮኻለች። እና ምን አለቻት ይባላል አሉ በዛ እንቁራሪቷ ዓለም። እኔ ምልሽ የምንኖረው አንድ ውሃ ውስጥ ነው። ደህንነታችን ደግሞ የተጠበቀ ነው። ምንም ስጋት የለም። ኩሬው ይደርቃል ብለሽ ነው ወይስ ምንድን ነው ሁሉ ቀን እንደዚህ እየወጣሽ የምትጮኸው ብላ ያቺ ሁሉ ቀን ተነጉማ የምትውለው የማትጮኸዋ እንቁራሪት የምትጮኸዋን እንቁራሪት ጥያቄ ጠየቀቻት አሉ። ምንድን ነው ሁሉ ቀን እኮ ነው የምትጮኸው፣ ምንድን ነው ስጋት የገባሽ? እኔን የማያስጮኸኝ አንቺን የሚያስጮች ነገር ምንድን ነው? ይደርቃል ብለሽ ነው ኩሬው? የምንኖረው እኮ ውሃ ውስጥ ነው። በጣም ሰፊ ነው ደግሞ እያየሽው ነው። አይ የለም እኔ ጮኻለሁ ብላ መጮህ ጀመረች። እንግዲህ ጩኸቷ በእንቁራሪት ዓለም ምን እያሉ እንደሚነጋገሩ ራሳቸው የሚግባቡበት ነገር አለ እናውቃለን። ወፎቹ ተንጫጩ እንላለን። ጠዋት ወፍ ሲንጫጫ እንገናኝ ተብሎ ይባላል። ወፎቹ ለእኛ ነው የተንጫጩት ብራዘር፣ ለእነሱ ግን ንግግር ነው። የሰራቸውን እግዚአብሔርን እያመሰገኑ ይሆን ብለን አስበህ ታውቃለህ? አስባችሁ ታውቃላችሁ? ወንድሞች እናቶች፣ ወፍ ሲንጫጫ እንገናኛ አያከሌ እንባባላለን እኛ በገጠር። ወፍ ሲንጫጫን የተነሳሁት ማለት ሊነጋጋ ሲል ማለት ነው። የንጋቱን የሌሊቱን መንጋት እኮ ከተኛንበት የሚቀሰቅሱን እነሱ ናቸው እየተንጫጩ። እና ጠዋት ተነስተው ምን ይሉ ይሆን? ሪከርድ ተደርጎ በትርጓሜ የሰው ልጆች አውቀውታል። ጌታን እያመሰገኑ የፈጠራቸውን ደሞ አሁን ወፍ ያመሰግነዋል ብለህ ልትነ ኤርምያስ እንዲህ በጣም ታካብደዋል ብለህ ካልከኝ በመዝሙር መጽሐፍት ላይ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር የእጆቹን ስራ ያወራሉ። ቀን ለቀን ትናገራለች፣ ሌሊትም ለሌሊት ትናገራለች ይላል። ከዛ ደግሞ ዳዊት ምን ይናገራል? ድምፅም የለም መናገርም የለም ይላል። እና ድምፅ በሌለበት መናገር በሌለበት ዳዊት ምን እያልክ ነው ብለህ ብትለው እኛንን ማንሰማቸው ቃላቸው እስከ ምድር ዳርቻ ወጣ ይላል። እኛንን እንጂ ማንሰማው እኛ የምንሰማው ድምፅ ነው እንጂ የሌለው ሰማያት የእግዚአብሔርን ክብር ይናገራሉ ብሎ የሚለው አየናደል። ሳይንቲስት ወንድማችን ዶክተር ጥኔ በአሜሪካ ናሳ ላይ የሚሰራው ወንድማችን ባለፈው ያሳየንን አይታችሁ አይደል? እኔ አልቅሼ ልሞት አልኩ ብራዘር። ኢዮብ መጽሐፍ ላይ የማውቀው የነበረውን እግዚአብሔር ቃል ላይ ሳነበው የነበረውን ነገር የከዋክብት ዝማሬን አይታችሁታል አይደል? ናሳ የአሜሪካ የስነ ጠፈር ምርምር ተቋም ዩኒቨርስ ውስጥ ያለው እዚህ በሚልክዌይ ጋላክሲ እኛ ባለንበት ውስጥ ያለውን የከዋክብትን በተናጠል ከዋክብት ሲዘምሩ በህብረት አንድነት ሲዘምሩ ያለውን ሪከርድ አድርገው ታላያችሁ። አቤቱ አምላኬ ተዛላችሁ አይደለ? ያላያችሁት ካላችሁ ሳይንቲስቱ ዶክተር ጥልዬ ፔጅ ላይ ግቡና አዩት። ዳዊት ይህንን አይቶ ነው እንዴ ታዲያ ሰማያት የእግዚአብሔርን ክብር ይናገራሉ ብሎ ያለው? በትንቢት መነጽር አይቶት ነው? አዎ። አዎ ቴንኪው። ቀጥዬ ላምናገረው የነበረው ነገር አመጣሹ። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ይላል። ወፎች እስትንፋስ አላቸው የላቸውም? አላቸው። ሕያዋን ፍጥረታት አይደሉ? አዎ። ጠዋት ተንጫጩ ብለን የምንለው ለእኛ ነው። ለእነሱ ጫጫታ ነው ግን አይደለም፣ ንግግር ነው። ንግግር ነው። እንቁራሪቶች ሕያዋን ፍጥረታት አይደሉ? አዎ። ስትጮህ ሲጮሁ ምንድን ነው? በእስራኤል ቀንደ መለከት ሲነፋ
አነፋፋለሁ ቀንደ መለከቱ ለጦርነት የሚነፋ ድምፀቱ ለጦርነት የሚነፋው አለ፣ ለሰርግ ደግሞ የሚነፋ አለ። ልክ እንደዚህ ማለት ነው። ኦኬ። እና የድምፅም አወጣጥ ራሳቸውን ሲገልጡ የሚጮሁበት አለ። እነዚህ እንቁራሪቶች ሲጮሁ ያችኛይቱ ለምን የምትጮሂው ብላ አለቻት። ሰላም አይደለ ወይ? ሰላም እኮ ነው፣ ምንም የሚያስጮህ ነገር የለም፣ እባክሽ ተረጋጊ አይነት ነገር ብላ አለቻት። እና ከዕለታት በአንድ ቀን ይባላል እዛ በኩሬው ዙሪያ ያለ የእርሻ ሰብል ነበር እና የእርሻ ሰብል ሰደድ እሳት ተነሳ። ብዙ ነገር ነው የሚገባኝ። ጌታ ኢየሱስ ምስክሬ፣ በተለይ መጽሐፍ ቅዱስን ሳነብ በጣም ብዙ ነገር ነው የሚገባኝ። ሳይቃጠል በቅጠል እንደሚባል በቅጠል ነው እሳት ሲነሳ የምናጠፋው። እየዛቁ ግማሹም የሆነ ቅጠል ግማሹም ደግሞ ያ የኩሬ ውሃ አለ መቅጃ ይዞ እየሮጠ ኧረ በቃ እህሉ ተቃጥሎ ሊያልቅ ነው ምናምን ነገር ነው። በዚያን ቀን እነዛ ሁለት እንቁራሪቶች እዛው ያችም እየጮኸች ያችኛዋም በአርምሞ ሆና ውስጥ ደፏት። ያቺ ለብዙ ዘመን የጮኸችው አመለጠች ይባላል። ጥሩ ምሳሌ ነው። እዛ ነው እኛ ጋር አንድ ዘማሪ አለን። የማታውቁት ኦርቶዶክሳውያን ይሄን ዝማሬ ታግሳችሁ ስሙት እስቲ፣ እንደው ይጠቅማችኋል። እኛ ጋር አንድ ዘማሪ አለን። እንዲህ ብሎ ዘምሯል ከዘመናት በፊት። እንደዚህ ብሎ ዘምሯል። ይኸውላችሁ ስሙት። ኦርቶዶክሳውያን ታገሱና ስሙት። የኛዎችም ስሙት። ማማ ስፒከሩንና ታብሌት ውስጥ በታብሌት በስፒከር ላይ ከፍ ባለ ድምፅ ላይ ልክፈትላችሁ። ቆይ አንዴ ከፍ ባለ ስፒከር ላይ ልክፈትላችሁ። ምን ተብሎ እንደተዘመረ ከዘመናት በፊት ምን ብሎ እንደዘመረ ይሄ ወንድማችን በእኛ በወንጌላውያን አማኞች ትልቅ ወንድም ነው፣ ትልቅ አባት ነው። ምን ብሎ እንደዘመረ እና በዚህ ሰዓት ላይ ምንድነው ማድረግ ያለብን ብሎ የሚለው ማለት ነው።
ኦኬ ወሬው ሁሉ የሚያስፈራ እንዲህ አይነት የሚያስጨንቅ ዜናዎች እንሰማለን። እየበዛ ነው የሚሄደው። ልብ በሉ። ደግ ዘመን የሚባል የሚመጣልህ የለም ከዚህ በኋላ መጽሐፍን ከዚህ በፊትም የነገረን ዘመኑ ክፉዎች ናቸው፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁት ነው ያለው። ደግ ዘመን የሚባል የሚመጣልህ ዘመን የለም ብራዘር። ያ ዘመን የሚመጣው ከመጣም የመሲሁ የጌታ ኢየሱስ ክርስቶስ መገለጥ ከሆነ በኋላ ነው። በስጋ ዳግም በሄደበት አካል ተመልሶ በዳግም ምጽአት ተመልሶ ሲመጣ ያኔ እቺ ዓለም ተዘልላ በሰላም የምትኖርበት ጊዜ ይመጣል። ከዛ በፊትስ ግን ሰው በምድር ላይ ጊዜያዊ ነውና ይሞታል። ጌታን ሳያገኙ የሚሞቱ ይጠፋሉ። ዛሬ ሰው በመቅበዝበዝ ላይ ነው ያለው። ለዚህ ነው ተቅበዝብዞ ሄዶ የወደቀው ሰይጣን ላይ ነው። የሰይጣን ፒዛ ቤት አሁን ወንድማችን ሮያን እንደነገረን ዲያብሎስ ማለት ነው። መጠጥ ቤት ከፍቶ በዝሙት በርኩሰት ኢሞራሊቲ ማለት ነው የማይደረግን ነገር እግዚአብሔር ኃጢአት ነው ብሎ ያለውን አመፅ ነው ብሎ ያለውን ነገር ፍቃዳቸውን ስለሰጡት ሰዎች እየሄዱ እዛ እየተማገዱ ነው። ለነፍሳቸው ጥያቄ የእግዚአብሔርን ቃል ቢያነቡ ኖሮ ለነፍሳቸው እረፍት የሚሆነውን ቅብዝብዝነታቸውን ከላያቸው ላይ እንዲያጡ የሚያደርጋቸው የእግዚአብሔር ሰላም በሕይወታቸው እንዲገዛ በሆነ ነበር ወደ እግዚአብሔር ቃል ቢዞሩ። ሰው መጽሐፍ ቅዱስን ለማንበብ ፈቃደኛ አይደለም። የእግዚአብሔር ብለህ ስትለው ያማዋል፣ ይሳደባል፣ ይራገማል፣ ይበሳጫል። ብዙዎች እኮ ከቤተ ክርስቲያን እኮ እየወጡ ሁሉ በዚህ ዓለም ውስጥ እኮ ገብተዋል። ሰይጣን እንደ ማግኔት በኃጢአት እየሳባቸው ማለት ነው። ኑ ወደ እግዚአብሔር ልጅ፣ ኑ ወደ ክርስቶስ ኢየሱስ ምንለምና ኢየሱስ ክርስቶስን በመቀበል ከሱ የተሰጠን ሰላም ነው። ደስታችንም ከሱ የመነጨ ነው። ሰላማችንም ከሱ የመነጨ ነው። የህይወቴ አዳኝና ጌታ አድርጌ ስቀበለው ኢየሱስ ክርስቶስ ወንድሞቼና እህቶቼ ሌሎች በሚጨነቁበት ዓለም ላይ ሆኜ እኔም ከነሱ ጋር አብሬ በውጫዊ ነገር በሚጨነቅበት ውስጥ ሆኜ ውስጤ ግን ሰላም ነው። ውስጣችን ግን ሰላም ነው። የማይደፈርስ ሰላም ነው የሰጠን ጌታ ኢየሱስ። የማይደፈርስ ሰላም፣ በምንም የማይወሰድ ሰላም፣ በምንም ነገር ላይ ያልተመሰረተ ደስታ። የጌታችን እናት ማርያም የተናገረችው ንግግር። እኔ ግን ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋለች ያለችው ማለት ነው። ምን ልብ በሉ። ሐሴት የምታደርገው የማርያም መንፈሷና ነፍሷ በምን ላይ ነው? በጌታ ላይ ነው፣ በነገሮች ላይ አይደለም። በምትበላው፣ በምትጠጣው፣ በምትለብሰው ልብስ፣ በምትኖርበት እስራኤል በሚባል ሀገር አይደለም። እኔ ግን በእግዚአብሔር ደስ ይለኛል እንዳሉ የብሉይ ኪዳን ነቢያት። ይህን ሰላም የምታገኙት በኢየሱስ ክርስቶስ በማመን እሱም በመቀበል ከዘላለም ጥፋት ወደምትድኑበት ወደዚህ እውነት በመምጣት ተዘልላችሁ ነፍሳችሁን ወደሚያድን ጌታ ፊታችሁ እንድታዞሩ ይህን ጥሪ እናቀርባለን። እንለምናችኋለን እንዳለ ቅዱስ ጳውሎስ ከክርስቶስ ጋር ታረቁ ብለን እንለምናለን። ግዴላችሁም ወገኖች፣ ግዴላችሁም። በብዙ ነገር ሰዎች ብዙ አታለዋችሁ ሊሆን ይችላል። እኛም የምንሰብከው ኢየሱስ ክርስቶስ እየሰበክንለት ነው የሚመጣው። እየሰበክንለት የዚህ ዘመን ታሪክ የሚዘጋው ዓለማውያንም እየቀለዱብን እያላገጡብን የምሰብክለት ጌታ ይመጣል። የምንሰብክለት ጌታ ያድናል ብለን የምንለው ጌታ ይመጣል። በዓለም ላይ ሊፈርድ ይመጣል። እሱ ሳይመጣ በፊት በሞት መጠራትም ይባላል። እዚህ አሁን 430 ምናምን ሰው አለ ፊት ለፊት ላይ። ከዚህ 430 ሰው ውስጥ በዚህ ሳምንት በሞት ተጠርቶ የሚሄድ ሊኖር ይችላል። በዚህ 2 ሳምንት ውስጥ፣ በዚህ 3 ሳምንት ውስጥ የእግዚአብሔር ምሕረት እና ቸርነት ካልበዛልን በስተቀር በዚህ ወር ውስጥ ወይ በዚህ ዓመት ውስጥ ወይ በሚቀጥለው ዓመት ውስጥ ምን ያህል ዘመናት እንደቀረን እንኳን አታውቁትም። ሰው ይቀልዳል በራሱ ላይ። ሰብሰብ በል ብራዘር፣ ሰብሰብ በል ብዬ ስልህ በአምላክ ጥላ ውስጥ ታዛ ውስጥ ካልኖርክ ትጠፋለህ። ኢየሱስ ክርስቶስ የህይወትህ አዳኝና ጌታ አድርገህ ካልተቀበልከው ካልተቀበልሽው ትጠፊያለሽ። እንደዚሁ እየቀለዱ ነው ብዙዎች ወደ መቃብር የወረዱት።
ነፍስ ለዘላለም የምታርፍበትን እግዚአብሔር ልጁን ኢየሱስ ክርስቶስ ሰጥቶናል። እምቢ ካላችሁ ግን ሳትቀጡ አትቀሩ። በውጭ የሚታየው ነገር ቅድም ወንድማችን እንደዘመረው ደስ የሚያሰኝ አይደለም፣ እረፍት የሚያሰጥ አይደለም። ወንድማችን ሄዶ እንዳየው እዚህ እኔም ሀገር ላይ ገብቼ እዚህ እኔ ያለሁበት ሀገር ላይ አይቻለሁ። በያላችሁበት ሀገር ብትሄዱ ግማሹ በግልጥ ነው፣ ግማሹ በስውር ነው። እንዲህ አይነት ነገር ሰርተው ምንድነው ትውልድን የሚያጠምዱበትን ቦታ የሰሩት ማለት ነው። በግልጥ አንዳንዱ በግልጥ አንዳንዱ በስውር። አሁን ወደ ግልጥ እየመጣ ያለ ነገር በጣም ብዙ ነገር አለ። ለዚህ ነው የተገለጠ ነገር ስለሆነ ያየው ማለት ነው። ወንድማችን ሄዶ ወደ ጌታ ወደ ኢየሱስ ክርስቶስ ኑ። ጌታ ኢየሱስ ክርስቶስ ይወዳችኋል። ኃጢአታችሁን ይቅር ሊላችሁ የታመነና ጻድቅ ነው። ለዘላለም ይቀበላችኋል። በደል ኃጢአትሽን ይቅር ይልሻል፣ ልጁ ያደርግሻል። ቅብዝብዝነቴን አጣሁት ከላይ መንፈስ ቅዱስ ገዛው ዘልቆ ልቦናዬ እንዳለው ዘልቆ ልቦናችሁን የእግዚአብሔር መንፈስ እንዲገዛው ጌታ ኢየሱስ ክርስቶስን ተቀበሉ። ተረፉ። የሞት ጥሪ ቢመጣ ዘላለሜ ተበላሸብኝ ብዬ አልጸጸትም። እዚህ ያለን ሰዎች ሁሉ በሙሉ በክርስቶስ ኢየሱስ የምናምን ኢየሱስን ለዚህ ዓለም ብቻ አይደለም ለሚመጣውም ዓለም ነው ለዘላለም ተስፋ ያደረግነው። አዳኝ ነው። በማይዋሽ ቃሉ በማይዋሽ አንደበቱ ወደ እኔ ኑ አሳርፋችኋለሁ ብሎ ያለን ጌታ ወደ እሱ ጠርቶ አሳርፎናል። ነፍሳችን እረፍት አግኝታለች። ለእግዚአብሔር ክብር ይሁን። ወንድምነት ዳንዬ ቤቱ ምራው። ቴንኪው። ጸጋ ይብዛላችሁ። እንቀጥላለን። ዳንዬ ቀጥል። ለእህታችንም ከአጠገብ ያለች ኦርቶዶክሳዊት ናት፣ 1 ሚሊዮን የምትባለው ማለት ነው። እንድትናገር እድል ስጣት። ተባረኩ ወገኖች። ወንድምነት አለ አይደል? እሺ አለ ወንድምነት አለ። ቀጥል። ቴንኪው። እሺ ጌታ ይባረክ። መልእክታችን ይሄው ነው ጋይስ። ሳይጨልም ወደ ኢየሱስ ሳይረፍድ ነፍሳችሁ እንድታሳርፉ በጌታ ፍቅር እናበረታታችኋለን። እንደ ሁልጊዜው ሃይማኖት አይደለም የምንሰብከው፣ ኢየሱስን ነው የምንሰብከውና ይሄ ኢየሱስ ደግሞ ያሳርፋል፣ ህይወት ይሰጣል። ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ ፊታችሁ እንድታዞሩ የእውነት ጌታ እንድታቁት። ሃይማኖት ውስጥ ኢየሱስን እንድታቁት አትችሉምና ከጌታ ጋር መጠጋጋት፣ እሱን ማወቅ፣ ወደሱ መቅረብ እንድትችሉ በጌታ ፍቅር እናበረታታችኋለን። መጽሐፍ ቅዱሳችሁ እንድታነቡ ቅድም ወንድምነት ሲል ነበረ፣ እንድትጸልዩ ኑ ወደ ኢየሱስ። በቃ ጌታን ማየት ይሆንላችሁ። ጌታን ያየ ሰው ነው ከእግዚአብሔር ቁጣ መትረፍ የሚችለው። ወደ ጌታ የተጠጋጋ እሱን ያወቀ እሱን የነካ በእምነት ያ ሰው ነው ይህንን ዘመን መሻገር የሚችለው እንጂ በቃ በጣም የምንሰማው የምናየው ከዕለት ዕለት ጆሮ ጭው የሚያደርጉ ነገሮች ናቸው በጣም ማለት ነውና ይህን ዘመን መሻገር ግን አንችልም ያለ ኢየሱስ። በክርስቶስ ኢየሱስ የተያዘ በክርስቶስ ኢየሱስ ውስጥ ያለ ሰው ነው ይህንን ዘመን ማምለጥ መሻገር የሚችለውና ወደ ኢየሱስ ነው፣ ወደ ጌታ ቀረቡ፣ እሱን ወቁ፣ እሱን እመኑ፣ የህይወታችሁ ጌታና ዳኛ አድርጋችሁ ተቀበሉ እንላለን። መልእክታችን ይሄ ነው። ተባረኩልን። ወንድምነት ጸጋ ይብዛልህ በጣም። እሺ እንዴት ነሽ እህት አለም? ሰላም ለእናንተ ይሁን። ሰላም። አይ እኔ ገባሁትኝ ብዙውን ጊዜ ገባለሁ፣ ኮሜንት ሰጣለሁ፣ ግን ያው ኮሜንቴን ያጠፋሉ፣ ድምጽ እንዳወራም አይፈቀድልኝም ምናምን። ግን አሁን 30 ደቂቃ ምናምን ይሆነኛል ቁጭ ብያለሁ። ኦርቶዶክሶችም መዝሙሩን ስሙ ሲል ሰምቻለሁ። እኔ መዝሙር አይጎረብጠኝም፣ እሰማለሁ የእግዚአብሔር ቃል እስከሆነ ድረስ ማለት ነው። እና ምን ልል ፈልጌ ነው፣ በቃ አሁን 30 ደቂቃም ቢሆን የተቀመጥኩበት ታይም ስለራሳችሁ ቤተ እምነት ነው እያወራችሁ ያላችሁት። ዴይሊ ደግሞ እንደዛ ቢሆን ጥሩ ነው ብዬ ነው የማስበው። ምክንያቱም ግዴታ እናንተ ኦርቶዶክስ ውስጥ ሄዳችሁ ስለ ኦርቶዶክስ ማንም የማንንም ሃይማኖት አያስተካክልም። እናንተ ኦርቶዶክስ መታ የእናንተን ቤት እንዲነች ማለት አትችልም፣ ማስተካከልም አትችልም። ልክ እንደዛው ደግሞ እናንተም ኦርቶዶክስን ሄዳችሁ ኦርቶዶክስ እንዲነች፣ ገብርኤልን እንዲህ ታረጋለች፣ እንዲህ ትሰግዳለች፣ እንዲህ ታመልካለች፣ ይሄ ተገቢ ነው ብዬ አላስብም። እኔ ሁሌም ጭንቅላቴ ውስጥ ያለ ነገር ስለሆነ ማለት ነው። ስለራሳችሁ አሁን 30 ደቂቃ ስለራሳችሁ እምነት ስለራሳችሁ መዝሙር ስታወሩ በጣም ነው ደስ ያለኝ። ይሄን ሳልናገር አላልፍም።
ግን የሰው ቤት ተገብቶ እነሱ እንደዚህ ናቸው። አሁን እዚህ ጋር ራሱ ፕሮፋይል ያደረጋችሁት እስራኤላውያን መና ያበላቸው ሚካኤል ነው ወይስ እግዚአብሔር ነው? ይሄ ስለ ቅዱስ ሚካኤል እናንተ አታምኑበትም አይደለ? ይሄ እናንተን አይመለከትም። ምክንያቱም ከሌላ ቤተ እምነት ነው አምጥታችሁ እዚህ ጋር እያወራችሁ ያላችሁት። ለምን እንደሆነ ነገር ይሄ ለምን ይሆናል? በቃ ስለራሳችሁ ሰው ወደ እናንተ ጋር እንዲመጣ የእናንተን እምነት እንዲከተል ከፈለጋችሁ ጀስት ስለራሳችሁ ብቻ እምነታችሁን ብቻ አራምዱ። ዋይ ለምን እንደሆነ ልንገርሽ እህት ዓለም፣ ለምን እንደሆነ ማለት ነው በደምብ እንድትረጂ ማለት ነው፣ በቅንነት ስለጠየቅሽን። አሁን ይህንን እውነት ቤተክርስቲያንሽ ስለማትነግርሽ ነው። ለምሳሌ እስራኤላውያንን መና ያበላቸው ሚካኤል ነው ብላ ነው የምታምነው ቤተክርስቲያናቸው። ኦኬ ቤተክርስቲያንሽ ናት። አሁን እኛ ይሄ ውሸት እንደሆነ ካላሳየንሽ እንደ እግዚአብሔር ቃል አይደለም ብለን እኔ አምኜበታለሁ። ችግሩ እኮ እኔ አምኜበት እየተከተልኩት ነው አይደለ? እናንተ መጣችሁ እንደዚህ ነው ልትሉኝ አትችሉም። ምክንያቱም ያመንኩትን እየተከተልኩ ስለሆነ ማለት ነው። ለምን ታወራላችሁ ስለሌላ ቤተ እምነት ነው እያልኩ ያለው ለማሳየት ነው። አዋን ሚሊዮን አሁን ትክክል ካልሆነ እኮ ራሷ ቤተክርስቲያኗ እኮ ታውቃለች። ትክክል ትሆናችሁና ራሷ ታስተካክላለች። እናንተ እዚህ ጋር ስለተናገራችሁ ምንም የምታስተካክለው ነገር የለም። ይቅርታ አድርጉልኝ። 24 ሰዓት እንትን ብትሉ የሚስተካከል ነገር የለም። እውነታው ይሄ ነው። አይ መች አስተካከለች? አሁን ስህተቷ ለምን ተወራ ነው? ስህተቷ ለምን ተወራ ነው? ስህተት የለባትም። ሲጀመር ስህተት የለባትም ኦርቶዶክስ። ይሄው እኮ ይሄው ስህተት እያሳየች ነው። ለምሳሌ አሁን እንድትረጁ ቅርታችን ጥያቄ ብቻ መልስልኝ። ከስሜት እግዚአብሔር ነው የሰጠን መጽሐፍ ቅዱስን እግዚአብሔር ነው የሰጠን። አይ በትክክለኛው መጽሐፍ ቅዱስን ማን ነው የሰጣችሁ? እግዚአብሔር በትክክል እግዚአብሔር ኖ እግዚአብሔር አይደለም የሰጣችሁ። ይሄ ትክክለኛ እውነት አሁን ስትናገር ማለት ነው እግዚአብሔር እንደሰጠን እናውቃለን። ግን ከእግዚአብሔር በታች መጽሐፍ ቅዱስን ማን ነው የሰጣችሁ? ማን ነው ከመጀመሪያ የሰጣችሁ ለእናንተ ቤተ እምነት? ለእኛማ ሐዋርያቶች ናቸው። በሐዋርያቶች ቁጭ እነማን ናቸው ሐዋርያቶች? ዮሐንስን ማንሳት ትችያለሽ፣ ሉቃስን ማንሳት ትችያለሽ፣ ማርቆስን እያለ ይመጣል። የሰጡን ብለን የምናወራ ከሆነ እስራኤላውያን ወንድሞቻችን እህቶቻችን ናቸው። ኦኬ ስለዚህ ልናወራ የምንችለው ስለሱ ነው። መጽሐፍ ቅዱስን እግዚአብሔር በእነሱ አማካኝነት እኛ ጋር እንዲደርስ ስላደረገ ማለት ነው። ማን ያሳተመላችሁ ካልሽን እሱ ደግሞ በብዙ ወገኖች ወንድም እህቶች እርዳታ መጽሐፍ ቅዱስ ለሌላችሁ ሰዎች እንዲደርስ የሚገዛውበት ዋጋ ካየሽ በጣም ቺፕ ነው። የሚታተምበት ህትመት ግን በጣም ኤክስፔንሲቭ ነው። ያንን ማን ቻለላችሁ ካልሽ አሁንም ቢሆን የተወደዱ አሜሪካን፣ ዩሮፕ ላይ ምናምን ያሉ ወንድም እህቶች በእነሱ ስፖንሰርሺፕ ነው ብዙ ጊዜ የሚታተሙት መጽሐፍ ቅዱሶች እንጂ አሁን ከኢትዮጵያ አንጻር አንስተሽ የኢትዮጵያ ኦርቶዶክስ ና ልትይ የምትችይበት ምንም ድፍረት የለሽም። ኢትዮጵያ ኦርቶዶክስ እንኳን ያለም መጽሐፍ ቅዱስ ልታሳትም ቀርቶ በትክክል የራሷን መጽሐፍቶች እንኳን አሳትማ ምን ያህል ውድ አድርጋ እንደምትሸጥ እናውቃለን። እና ጉዳዩ የማን ነው ካልሽን ስቲል የሚሄደው አሁንም በወንጌል እምነት ጌታ ልባቸውን የቀየራቸው በአውሮፓም በአሜሪካም በመላው ዓለም የሚኖሩ ክርስቲያኖች ናቸው። መጽሐፍ ቅዱስ ለብዙ ሰዎች እንዲደርስ ስፖንሰር በማድረግ የሚታተሙት ምናምን ማለት ነውና ያለው ሐሳብ እሱ ነው። ታለም አሁን ግን የሚጠቅምሽ ነገር ምንድነው? ቤተክርስቲያንሽ ችግሩ እኮ አታምኑም እኮ ችግሩ አታምኑም እናንተ። እሺ መሰረታችሁ እናንተ ከመጀመሪያ ማለት ነው ስለ መጽሐፍ ቅዱስ እንድታውቁ ያደረገቻችሁ ማን ነች? ነገርኩሽ እኮ መጽሐፍ ቅዱስ እንድናውቅ ያደረገች ቤተክርስቲያን ነች። ሁላችሁም ጀርባችሁ ቢጠና እዚህ ጋር ያላችሁ ከመሰረታችሁ መጀመሪያ ሀብላችሁ የመጣችሁት ከኢትዮጵያ ኦርቶዶክስ ነው። ይሄን ደግሞ 100% እነግርሃለሁ አስረግጬ ማለት ነው። ግን ዞራችሁ አሁን ላይ ኢትዮጵያ ኦርቶዶክስ እናንተ እንደዚህ ስላላችሁ እግዚአብሔርን እመነኝ ማንንም ኦርቶዶክስን የሚያክላል አሁን እርግጠኛ ርዕሱን እንዳንቀያይረው አንድ ቦታ ላይ ቆመን እናውራ እንድትረጁ ማለት ነው። ቅንነት ሲኖር ትውልዱን ዋሽታበታለች፣ ከእግዚአብሔር ሐሳብ አርቀዋለች። ስለዚህ መጽሐፍ ቅዱስን መሰረት አድርገን ለምንነጋገር ሰው እንዲህ አረጋችሁም በራሳችሁ ስለምትተረጉሙ ምክንያቱም ኦርቶዶክስን አታውቁማ ምን እንደሚደረግ ስለማታውቁ በራሳችሁ እየተረጎማችሁ ብዙ ነገር ማስረጃ ስጡኝ በይ። ቤተክርስቲያንሽ ሚካኤል እንዳበላ መካከል ማለት ነው በሐሰት ትርክት ውስጥ ራሷን ስለከተተች ይሄ አሁን ይሄን ማሳየት ኦፍ ኮርስ ኧረ በእናትህ አታስቂኝ በመድኃኒዓለም ነው የምልሽ የምሬን
በጣም ይቅርታ። ሐዋርያት 2 ላይ እንደዚህ የሚል ቃል አነበብኩኝ። ጴጥሮስ ነው ይህን የሚናገረው ቁጥር 14 ላይ። ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ እያለ እዛው ለወገኖቹ መስበክ ሲችል፣ እዛው ለወገኖቹ ወንጌሉን መንገድ ሲችል አይሁድ በኢየሩሳሌም የምትኖሩ ሁላችሁ ብሎ የተሰጠው ወንጌል ለካል እስከ ምድር ዳርቻ ለብዙዎች ለሁሉም ስለሆነ መናገር ጀመረ። አሁን የዛን ጊዜ ምናልባት 1 ሚሊዮን ብትኖር ኖሮ እዛው ለራስ ወገን ስበክ። አሁን እስራኤል ሁሉ ወገን ሁሉ ምን አሁን አተነኳኮሰ፣ ቤትን ዘግተ ለራስ እዛው አትሰባበክም እንዴ ትለው ነበረ። ጭራሽ መጎነታተል ጀመረ። ቁጥር 36 ላይ እንዲህ አላቸው፣ እንግዲህ እናንተ የሰቀላችሁትን ኢየሱስ እግዚአብሔርም ጌታ ክርስቶስ እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። መጎነታተል ጀመረ፣ መናገር ጀመረ። እዛው ስለ ኢየሱስ ከሆነ እዛው ሰበክ። በቃ የሰቀላችሁት እንትን ያላችሁት ለምን ሌሎች ሃይማኖት እንትን ካለ? ምክንያቱም እየሰቀላችሁት ነው። ዛሬም ያለችው ቤተክርስቲያን እየሰቀለችው ነው። ስለዚህ ልክ እንደ ጴጥሮስ ድምፃችንን ከፍ አድርገን ይኸው ይሰማ፣ እናንተ የሰቀላችሁት ክርስቶስ ጌታ አስነስቶታል፣ እሱ ነው ህይወት፣ እሱ ነው መንገድ፣ እሱ ነው እውነት እያልን ወንጌል ለራሳችን ብቻ ሳይሆን ለሌሎችም እንሰብካለን እስከ ምድር ዳርቻ ድረስ። እዛው ተሰባበኩ ብሎ ነገር የለም። ቴንኪው፣ ጨርሻለሁ። ቀጥሉ። እሺ ዳግሻዬ ጸጋ ይብዛል። ስለዚህ አትንኩ ነው አውርቱ። ስበኩ እኮ መስበክ እኮ ስበኩ፣ ግን ኦርቶዶክስን ከኦርቶዶክስ ቤተ እምነት ውስጥ ውጡ ነው በቃ። ይሄ አጭር መልእክት እኔ ማስተላለፍ። ሰቀላችሁት ዛሬም የሰቀላችሁት እኔ እህት ከዳኒ ጋር ቀጥሎ ከኔ ጋር በኋላ እንቀጥላለን ስጨርስ። አሁንም ቢሆን ክርስቶስን የሰቀላችሁትን ወይም ዛሬም የሰቀላችሁት ካለ እነግራችኋለን። ኢቭን ባትሰቅሉትም እነግራችኋለን። አሁን እኛው ግን ለዳኒ የወንጌል ሰብከዋለሁ፣ ገባሽ? ለሱም እነግረዋለሁ እንኳን ለሰቀላችሁት። ስለዚህ አትንኩን ብሎ ነገር የለም። ወንጌል አይመለከተንም። እኛ እዛው ተጫጫሱ ብሎ ነገር የለም። የሆነ ግብዣ ምግብ ቤት አይደለም እንትን ቤት ከፍተን እያወራን ያለ ነው። ወንጌል ነው፣ ህይወት ነው እያወራን ያለ ነው። አይመለከተኝም እዛው ለራስህ አይባልም ወንጌል። በተለይ ክርስቲያን ጥላ ውስጥ አለው ብለሽ የምታስቢ ከሆነ ማለት ነው። ክርስቲያን መሆንሽን በኋላ ከኔ ጋር እናወራለን። ተባረኪ። ቀጥሉ ከዳኒ ጋር እና ታለም ይሄው ነው በቃ። ማሰጃ ከፈለግሽ ይሄኛው ሐሳብ አለ የምንሰብካችሁ የምንነግራችሁ ቤተክርስቲያን አልጎደለብኝም ሙሉ ነኝ እያለች ግን ከእግዚአብሔር ቃል አንጻር ስናያት ልክ ነው። በጣም ብዙ ነገር ጎድሏታል። ያንን ጉድለቷን ደግሞ እያሳየን ያለ ነው እና ባይዘው የወንጌል አማኞች ለኢትዮጵያ ኦርቶዶክስ በዚህ ሰዓት ላይ እግዚአብሔር የላከላት ስጦታዎች ናቸው። ቢገባት ብትረዳ ቤተክርስቲያን ማለት ኧረ በእናትህ እንደዚህ አትበል። በእውነት መሰረተ ኦርቶዶክስ እንደሆነች አትዘንጋ። ይሄን ሳልነግር አላልፍም። ጭራሽ ኦርቶዶክስ ኧረ በእናትህ ዝም በል በእናትህ። ይቅር ይበላችሁ። ኤኒዌይስ እኔ ይሄንን ልናገር ነው የገባሁት። አመሰግናለሁ። እኔ የምሞተው ህብረት ውስጥ የሚያስፈልገን ለዛ ነው። እንዲህ ብታርደኝ ማለት ነው የሚል ጴንጤ ሁኚ እባክሽን እያልን እየለመንን አይደለም። ሰው ሚስ የሚያደርገው ፖይንት ይሄ ነው። ባይ ዘ ዌይ